ዳዊት እንግዲህ ሉሊትን በሰማው ነገር በጣም አዝኖ ከቤት አስወጥቶ አባሯታል። ሉሊት ወዴት እንደምትሄድ ወደ ማን እንደምትሄድ አታውቅም። ከቤት ወጥታ ሄዳለች። ሮዛ ሉሊት በመውጣቷ በጣም ደስ ብሏታል። ሔዋን ሮዛን ያንቺ እጅ አለበት ወይስ የለበትም ስትላት የለበትም። እንዴት እኔ ከዝቅተኛ ሰው ጋር ታውቂያለሽ? ሌቨል የሚባል አለ ደረጃ ታውቂያለሽ ብላ ሮዛ ሔዋንን ልታስተባብላት ብትሞክርም ነገር ግን ሔዋን ጥርጣሬዋን አላቆመችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች የምወዳችሁ ሀገሬ ልጆች እንዴት ናችሁ? ደህና ናችሁን? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ይብዛልኝ። ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው እንግዲህ ትንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮች ደግሞ ቪዲዮን በላይክ ጀምሩ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ዛሬ እንግዲህ ሉሊት ከቤት ዳዊት ያባረራት በምን ምክንያት ነው የሚለውን እሱን እስከ መጨረሻው ድረስ የምነግራችሁ ይሆናል። ሮዛ እንግዲህ ከቤቷ ሉሊት እንድትሄድ ራሷንም ሸጣት ነበረ። ወደ ውጭም ወደ አረብ ሀገር እንድትሄድም በብዙ ነገር ብትላትም ነገር ግን ዳዊት ከጎኗ ስለነበረ ሉሊት የትም አልሄደችም። አሁን ግን በደካማ ጎናቸው ገብታበት እንግዲህ የሉሊት እናት ጋር ሮዛ ትደውልና እያንዳንዱን ነገር ዳዊት እየተጫወተባት እንደሆነ ሁሉን ነገር አድርጋ አስመስላ አስረግጣ ለሉሊት እናት ትነግራታለች። የሉሊት እናትም እንግዲህ በጣም ታዝንና ዳዊት ጋር ትደውልና እንግዲህ ዳዊትን ወይም ዴቭን ሙልጭ አድርጋ ትሰድበዋለች። እኔ እኮ ኩሩ ነኝ፣ ባሌ ደካማ ሆኖ ታሞ አልጋ ላይ ስለዋለ ነው እንዴ ያንተን እጅ የምጠባበቅ አልነበርኩም፣ እኔ ጀግና ነኝ እያለች እንግዲህ እንደዚህ አይነት ወራዳ ስራ ትሰራለህ ብዬ አስቤ አላውቅም። ቆይ እኔ ከዛ አውሬ ልጄን አስጣልክልኝ ብሎ ደስ ብሎኝ ደስታዬን ሳልጨርስ እንዴት እንደዚህ ታደርጋለህ? ትሰማኛለህ? አሁኑኑ ሉሊትን ሸኝልኝ፣ ላክልኝ፣ ካለዛ ወይ እገድልሃለሁ ወይ ትገለኛለህ ብላ እንግዲህ የሉሊት እናት ዳዊት ላይ በጣም ትጮህበትና ምን እንደተፈጠረ እሱ አረጋግቶ ሊያወራት ቢሞክርም እሷ ግን ተረጋግታ ማውራት አልፈለገችም። ከዛ እንግዲህ በጣም ሉሊትን እየደፈራት እንደሆነ ቅምጡ እንዳደረጋት ስትነግረው እንግዲህ አንዳንዴ በሌለንበት የሆነ ነገር ውስጥ የሌለንበት ውስጥ ሆኖ ያን እዛ ነገር ውስጥ እንዳለንበት አድርገው ሲነግሩን በጣም ልባችን ይሰበራል። ዳዊትም እንግዲህ በጣም ነው ያዘነው፣ በጣም ነው ልቡ የተሰበረው። ሔዋን ልታረጋጋው ብትሞክርም በጣም ተናዶ ስለነበረ አሁን እንሂድ ይላታል። እሺ ቢያንስ እንግዶቹን የሚያርፉበት ቦታ እንስጣቸው ብላ እንግዲህ እነሱን ካደረጉ በኋላ ቀጥታ ወደ ቤት ይሄዳል። እቤት ሄዶ እንግዲህ ሉሊት ልብሷን ስብስብ አድርጎ ነይ ውጪ፣ እኔ ያንቺን ገላ ያንቺን ቀሚስ ልገልብ ሳይሆን አይንሽ ላይ ያለው እውቀት አይምሮሽ ላይ ያለው እውቀት ያንን አይቼ ነው አስተዋይና ትሁት መስኝ ነበር እንደዚህ ያለሽ። ቆይ ወንድሜ አትበኝ። ምንድነው ወንድሜ የምትይኝ? እኔ ያንቺን ገላ ፈልጌ ነው እንደዚህ ያመጣሁሽ፣ ከዛ ወሬ ያስጣልኩሽ ለዚህ ነው እንዲህ ብሎ እንግዲህ ዳዊት ሉሊት ላይ ምንም በማታውቀው ነገር ይጮህባታል። ቆይ ስለምንድን ነው የምታወራው? ምንድን ነው የምትለው ብትለው ሊሰማትና ሊያዳምጣት ፍቃደኛ አይደለም። ወደ ፈለግሽበት ሂጂ ብሎ እንግዲህ ከበሩ አስወጥቶ በሩን ይዘጋባታል። በዛን ሰዓት እንግዲህ ሮዛንና ሔዋንን ወደ ቤት አስገብቶ ነበር። ሔዋን ልታረጋጋ ብትሞክርም ግቡ ብሎ ይጮህባታል። ሔዋን ከዛ እንግዲህ እነ ዳዊት ክፍል ትገባና ሮዛን ተጠይቃታለች። ቆይ የድሮ ሮዛ የቷ ነች? የት ሄደች? ዝምላ ስትጠይቃት ሮዛ እኔ ዛሬም ሮዛ ነኝ፣ ከማንም ጋር ምንም ነገር አላደርግም፣ ምንም የተቀየረ ነገር የለም። አያይ የአሁኗ ሮዛ በጣም ድንጉጥ ናት፣ ጥራዋን ሳይቀር ትፈራለች። ስለዚህ ይህ የሚያስፈራት ነገር ምንድን ነው? አንድ ጥያቄ ልጠይቅሽ፣ የሉሊት መባረር ላይ እጅሽ አለበት ወይስ የለበትም ብላ ትጠይቃታለች። ሮዛ ምን ማለትሽ ነው? እንዴት እኔን ከገረድ ጋር ታወዳድርኛለሽ? ሌቭል የሚባል አለ እኮ። ዝም ብዬ ያለ ቦታ የሚገኝ ሰው አይደለሁም። ምን አይነት ሰው እንደሆንኩ
በደንብ አድርገሽ ታውቂያለሽ። እሱንም አውቃለሁ። ግን ያች ሮዛ አሁን የለችም። የአሁኗ ሮዛ ድንጉጥ ጥሏ የሚያስፈራ ትሆናለች። ለዛ ነው የጠየኩሽ። እጅሽ የለበትም? አይ በፍጹም ነው የለሁበትም ብላት ስትላት እንግዲህ ሔዋን ተነስታ ትወጣለች። ሮዛ እንግዲህ ማንም በመንገድ የሚመጣ ከኔ ጋር ይቀጥል፣ ቀጣይ ተባራሪ አንቺ ነሽ ብላ እንግዲህ ሔዋን ላይ እቅዷን ታሳርፋለች ማለት ነው። ባንቴኑ እንግዲህ በሌሊት መሄድ በጣም አዝኗል። ከዛ እንግዲህ ወበሩ ላይ እየወጣ እያለ ሮዛ ከውጭ ትመጣለች። እሱም አሁን ደስ አለሽ አንቺ አስበረሻት፣ እንደ ዛሬ እንደዛ ብሎ እንደ ዛሬ ደስ ብሎኝ አያውቅም። ዳዊት ወንዱን ያለውን ነገር ሲያሳየኝ እንዴት ደስ እንዳለኝ ትላለች። ከዛ ሉሊት እንግዲህ ወደ መንገድ ዝም ብላ እየሄደች እናቷ ጋር ትደውላለች። እማዬ ቆይ ምንድን ነው ያደረግሽው? ልጄ እየመጣሽ ነው? የት ደረሽ? ስትላት ቆይ ምንድን ነው ያደረግሽው ወንድሜ ብላ ስጠይቃት ቆይ ምንድን ነው የተፈጠረው? ቆይ ምን ባደርገው ነው እያለች እናትየዋን ክስታ ስታወራት መልሼ ልደውልልሽ ብላ ስልኩን ትዘጋለች። ወንድሜ ቆይ ምን አይቶ ነው? ለምንድን ነው እንደዚህ ያደረገው? እኔ እኮ በጣም ናፍቆኛል እያለ ወዴት እንደሚሄድ ወደ ማን እንደሚሄድ አላውቅም ብላ እንግዲህ መልሳ እናቷ ጋር ትደውላለች። እናቷ ጋር ደውላ ቆይ ምንድን ነው ያልሽው? ለምንድን ነው ወንድሜን ምን ብለሽው ነው? ወንድሜ አትበይ፣ ይህ አውሬ እየተጫወተሽና እየተጫወተብሽና ቅምጡ እንዳደረገሽ ሁሉን ነገር ሰምቻለሁ። እማዬ ምንድን ነው የምታወሪው? እሱ በፍጹም አያደርግም፣ አላደረግም። እኔ ደግሞ ምንም አይነት ጥቃት እየደረሰብኝ የለም ስትላት እናትየዋ ልትሰማት ፈቃደኛ ነች። እናቴ አዳምጪኝ፣ ካለዛ ለመጨረሻም ጊዜ ድምፄንም በአካልም እድሜ ዘላለምሽን አትይኝም። ወንድሜ ዳዊት እንደዚህ አይነት ወራዳ ስራ አይሰራም። ከዚህ በፊት ብዙ ነገር ሲደርስብኝ እሱ ነው ዛሬ ላይ ቆሜ ድምፄን እንድትሰሚ ያደረገው። ታዲያ ምን ሆነሽ ነው? ቅምጡ እንዳደረገሽና እየተጫወተብሽ እንደሆነ ባለቤቱ ሮዛ ነገረችኝ ስትላት ሉሊትም እንግዲህ እያንዳንዱን ነገር ትነግራታለች። ከዚህ በፊት በስደት ውጭ ልላክሽ ብላ ለዱርዬዎች አስበልታኝ ነበር። አሁንም ደግሞ ከመሰለ ጋር ተመሳጥራ አሳግታኝ ነበር። ይህ ሁሉ ያድርጋ ግን ያዳነኝ ወንድሜ ዴቭ ነው ስትላት የሉሊት እናት በስራዬ ልጅ አፍሬያለሁ። አበባዬ በአንቺ ሲመጣብኝ ምን ላድርግ? እየመጣሽ ከሆነ እባክሽ እንዳትመጪ፣ እባክሽ እንዳትመጪ። በፍጹም አልመጣም፣ ወደዛ ቤትም በፍጹም ተመልሼ አልሄድም ብላ ስልኩን ትዘጋለች። ወዴት እንደሚሄድ አላውቅም፣ በቃ ምንድን ነው የማደርገው እያለች በጣም እየተጨነቀች ነው። ዳዊትና ሔዋን በፍለጋ ቀጥሏል። ባንቴኑ ብርቱካንን በልቶ ሲተኛ ሮዛ